በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልሁ በመላው ዓለም የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን እንዲሁም ይህንን ቋንቋ የምትረዱ ልዩ ልዩ ወገኖች ሁሉ የእግዚአብሔር ጸጋ ይብዛላችሁ። እንደምን አላችሁ? ተባረኩልኝ። ከልብ አመሰግናችኋለሁ፣ ከልብ አከብራችኋለሁ፣ ከልብ እወዳችኋለሁ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋም ይብዛላችሁ። ዛሬ ወደ እናንተ አንድ መልእክት ይዤ መጥቻለሁ። እሱን መልእክት እግዚአብሔርን በመፍራት እግዚአብሔርን በመውደድ የተደረገልንን ነገርን በጥልቀት በመረዳት እንመረምራለን፣ እንማራለን፣ እንገነዘባለን። የተለየ ከባድ ነገር ወይም ጥልቅ ነገር ይዤ አይደለም የመጣሁት። ሁልጊዜ የምታነቡትን፣ የምታውቁትን፣ የምትረዱትን መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ይባርካችሁ። ታዲያ ይህንን መልእክቴን ለብዙዎች እኔ በድንግል ማርያም በወላዲት አምላክ በምን አልልም፣ ወይም ደግሞ በጌታ በኢየሱስ ክርስቶስ ስም ገዝቻችኋለሁ፣ አስሬያችኋለሁ፣ እርዱኝም አልልም። መልእክት እንደመሆኑ መጠን ለወገኖቼ ይገባቸዋል ብላችሁ እንደሚገባ እንድታደርሱላቸው ግን መልእክቴን አስተላልፋለሁ። የመማማር ነው፣ የመተናነጽ ነው፣ ህይወትን የመታደግ ህይወትን የማትረፍ ነው። እግዚአብሔር ይባርካችሁ። ታደርጉታላችሁ፣ ተስፋ አለኝ። ዛሬ አንድ ክፍል አነብና እስቲ በዚያ ክፍል እንማማራለን። መቼም የዛሬ 2000 ዓመት የተነገረ፣ የዛሬ 2000 ዓመት የተጻፈ፣ የዛሬ 2000 ዓመት ህዝቡ ከአንድ መምህር እግር ስር ቁጭ ብሎ የተማረውን ነው እኛም ዛሬ ከ2000 ዓመት በኋላ እንደዚያው ስርዓት እንደዚያው አስተምህሮ ቃሉን የምንሰማው። እነሱ እንደታነጹበት፣ የእነሱ ልብ እንደተንጠለጠለበት የእኛም ልብ እንዲሁ ተንጠልጥሎበት ልንሰማው የሚገባ ከ2000 ዓመት በኋላ ነው። ቃሉ ያን ጊዜ የሚው ነው፣ ዛሬ የሚው ነው። ትውልድ ነው የተተካከው፣ ጊዜ ነው የተፈራረቀው። ቃሉ ግን የው ነው። እነሱን የሰራ ቃል ኃይሉን ሳይቀንስ አቅሙን ሳያጎድል ዛሬም ለኛ ይሰራል። ክብር ለአምላካችን ለእግዚአብሔር ይሁን። በዘመን መጨረሻ ስለተገኘን ያረጀ ቃል አላገኘንም። ያፈጀ ቃል፣ አገልግሎቱን የጨረሰ ቃል አላገኘንም። ዛሬም ያው ነው። ክብር ለስሙ ይሁን። እግዚአብሔር ይባርካችሁ። ላንብበውና ወደ ቃሉ እንሄዳለን። የሉቃስ ወንጌል ምዕራፍ 19 ከቁጥር 47 እስከ መጨረሻው ነው። 47 እና 48 ማለት ነው። ዕለት ዕለትም በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበር፣ የሚያደርጉበትንም አጡ። ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አያችሁ፣ ለምንድን ነው ሕዝቡ ልባቸው የተንጠለጠለው፣ ልባቸው የተመሰጠው? እነዚያ የተቆጡ ለምንድን ነው ብለን ስንል ቁጥር 45 እና 46 ላሰማችሁ። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትንም ያወጣ ጀመር። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትንም ያወጣ ጀመር። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው።
ይህን ከወቀሰና ከዘለፈ በኋላ እኩይ ተግባራቸውን እንዲያርሙ ወይም ደግሞ ጥፋታቸውን እንዲገነዘቡ ማስጠንቀቂያና ምክር ከሰጣቸው በኋላ ነው ነገሮቹ ሁሉ ወደ ሌላ አቅጣጫ የዞሩት። ምክርን ከመቀበል ይልቅ ይሄን ማድረጋችን ትክክል አይደለም፣ ይህ ሕፃን ወቀሰን፣ ዘለፈን፣ ምናልባት እግዚአብሔር በሱ አድሮ ይሆናል ይህን ምክር የሰጠን፣ እባካችሁ ይህን ነገር እናጽዳ፣ እናስተካክል ከማለት ይልቅ የሄዱበትን አካሄድ ተመልከቱ። ዕለት ዕለትን በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበር። ከላይ የተባሉት ነገር አለ። አንዱ ምክንያታቸው እሱ ነው። ሌላው ምክንያት የሚያደርጉበትንም አጡ። ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና ይላል። በጣም የሚገርም ነገር ነው። ጠማማ ልብ ያላቸው፣ ክፉ ልብ ያላቸው ከመታረም ይልቅ ተግሳጽን ከመስማት ይልቅ እግዚአብሔር በዚህ መንገድ ተናገረን ከማለት ይልቅ ለምን እንዲህ ተባልን፣ ለምን እንደዚህ ተወቀስን፣ እንደዚህ ተዘለፍን በማለት ሌላ አቅጣጫ የግድያ ሙከራ ከካህናት የማይጠበቅ ከጻፎች የማይጠበቅ ከሕዝብ ታላላቆች የማይጠበቅ የተጠቀሱት አካላት በእስራኤል ሕዝብ እጅግ ትልቅ ስፍራ ያላቸው ቤተ መንግስቱን እንዲህ የሚያሾሩ ሕዝቡ በመዳፋቸው ያለ ከእግዚአብሔር ቀምተው ሕዝቡን በራሳቸው መዳፍ ያደረጉ ሕዝብን የሚበሉ የሕዝብን ደም የሚጠጡ እግዚአብሔርን የማያውቁ በእግዚአብሔር ቦታ ያሉ ሰዎች ናቸው። የካህናት አለቆች ዝም ብሎ ተራ ካህናት እንዳይመስሏችሁ። የካህናት አለቆች፣ ጻፎች፣ የሕዝብ ታላላቆች ሊገድሉት ይፈልጉ ነበር። የሚያደርጉበትንም አጡ። መግቢያ ቀዳዳ ምክንያት አጡ። ሕዝቡ ሁሉ ሊሰሙት ተመስጠው ነበር። ይህን ሕዝብ አልፎ የዚህን ሕዝብ ስሜት ገዝቶ ኢየሱስን መያዝና መግደል የማይታሰብ ነው። ኢየሱስ ደግሞ የሰው ፊት አይቶ የማያዳላ እውነተኛ መምህር፣ በትክክል ከእግዚአብሔር የተላከ ከይሉኝታም ይሁን ከዚህ ዓለም ክብር ራሱን ያጸዳና የጠበቀ ለእግዚአብሔር ክብር ቅድሚያ የሰጠ ወደ መቅደስ ገብቶ የሚሸጡትን የሚለውጡትን ቤተ መቅደሱ የጸሎት ቦታ መሆኑ ቀርቶ የገበያ ቦታ፣ መገበያያ ታምር ነው። እነሱ እኮ ቢከለክሉ ቤተ መቅደሱ እንደዚያ ሊሆን አይችልም። የገበያ ቦታ ሌላ ቦታ ይፈለግለታል። እራሳቸው ፈለጉት። የነሱ ቦታ ነዋ፣ የነሱ ግቢ ነዋ፣ የሚያዙበት ነዋ፣ በርካታ ገንዘብ ከዚያ ከሕዝቡ የሚዘርፉበት ነዋ። ራሳቸው ያዘጋጁት የገበያ ቦታ ነው። ገንዘብ ለዋጮች አሉ። የሮማውያን ብርና የእስራኤል ብር ከዚያ ብላክ ማርኬት ነው።
እንደፈለጉ ብሩን ቆልለው የነሱን ብር አተልቀው የሮማውያንን ብር ውድቅ አድርገው መዝረፍ ይፈልጋሉ። የነሱ ብር ቅዱስ ነው፣ ለመባ ለስለት ይፈለጋል። የሮማውያን ብር ደግሞ ዝም ብሎ ለሌላ ለገበያ ለምናምንቴ ነገር ለአስቤዛ ነው። ማንም እስራኤላዊ መባ ወይም ስለት አለብኝ ብሎ የሮማውያንን ብር ይዞ አይመጣም። ይዞ ቢመጣም አንድ ኩንታል የሮማውያንን ብር ይዞ ይመጣና ለካህናቱ ያስረክባል። ካህናቱ ደግሞ ያንድ የእስራኤላውያን ብር ምንዛሪ አንዷ ብር ብቻ በብዙ እጥፍ የሮማውያን ብር ትመነዘራለች። ውድ ናት፣ ቅዱስ ናት። እንደዚያ እያደረጉ ይዘርፉ ነበር። ስለዚህ ገበያው በእነሱ ቁጥጥር ስር ነው፣ በእነሱ ፈቃድ ነው። ለዚህ ነው ኢየሱስ ቤቴ የጸሎት ቤት ናት ብሎ ቀጥታ ከነሱ ጋር ነገሩን ያደረገው፣ ውጊያውን ያደረገው እነሱ የፈጠሩት ብልሹ አሰራር ስለሆነ ነው። ደግሞ ይህን ተናግሮ ዕለት ዕለት አያችሁ ትክክለኛ የጸሎት ቦታ ትክክለኛ የቃሉ ቦታ ስለነበረ ዕለት ዕለት በመቅደስ ያስተምር ነበር። እነሱን ስፍራ ሳጣቸው። ምክንያቱም እንደ ቃሉ አይደሉም። ሕይወታቸው ጤናማ አይደለም። በዝርፊያ የተሞላ ነው። በቅሚያ የተሞላ ነው። የጸሎት ሰዎች አይደሉም። በግብዝነት የተሞሉ ናቸው። ስለዚህ ህዝቡ መምህር መረጠ፣ የሚያዳምጠውን መረጠ፣ የሚሰማውን ፈለገ። ኢየሱስ ማለት እኮ የ30 ዓመት ነው። በ30 ዓመቱ ተጠመቀ፣ በ31 ዓመቱ አገልግሎት ጀመረ። የ31 ዓመት ጎልማሳ ወጣት። እነሱ ከ60 ዓመት በላይ የ70 የ80 ዓመት ጺማቸው እንዲህ ያለ የገዘፉ እድሜያቸው ቆዳቸው ምናቸው ሁሉ የተከበሩ የሚያስፈሩ ውድቅ ብለው የሚሰግዱላቸው እና እንዲህ አይነት ህይወት ነበረ። ህዝቡ በዚያ መንፈስ ነበር ተይዞ የነበረው። አሁን ግን ይሄ ለግላጋ ወጣት የ31 ዓመት ሆኖ ገና የልጅነት እድሜውን ያልጨረሰ 50 ዓመት ያልሞላው እየተባለ የሚተች ኢየሱስ እውነቷን ሐቋን ፍርጥርጥ ማድረግ ጀመረ። ይሄ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ወንበዴዎቹም እኮ ራሳቸው ናቸው፣ ካህናቱ ናቸው። ቅድም እንዳልኋችሁ የምንዛሪውን ግብይት ብላክ ማርኬቱን በጣም ከፍና ዝቅ አድርገውት ነበር። በዚያ ላይ ምን ይደረግ ነበር መሰላችሁ? በጣም የታሪክ ተመራማሪዎችና አጥኚዎች የዚያን ወቅት ሁኔታ ሲናገሩ እንደምንሰማው ለምንድን ነው ኢየሱስ የወንበዴዎች ዋሻ ያደረጋችሁት ያላቸው? ያው መቼም ገበያ ቃለ ሌባ ምንም ጥርጥር የለውም አለ። ሁለተኛ ሻጭና ገዢ ተወሻሽተው በሐሰት ተማምለው ነው የሚሻሻጡት። ይኸው በይህን ያህል ነው የገዛሁት፣ ይኸው ልዑል እግዚአብሔርን አዶናይን ኤሎሂምን ምናምንን ብለው ተገዝተው ዋሽተው ነው አትርፈው የሚሸጡት፣ በብዙ ትርፍ የሚሸጡት። ይኸው የእኛን ገበያ እናውቀዋለን እኮ እናውቀዋለን እንዴት እንደሚዋሹ። ነጋዴው ሻጭና ገዥ እንዴት እንደሚማማሉ እንዴት እንደሚፋጠጡ እናውቃቸዋለን። እና እንዲህ አይነት መወሻሻ ቦታ ስለሆነ ግብይቱ በዚህ አይነት ሲስተም የተሰራ ስለሆነ እሱ ብቻ አይደለም። እንደው ገበያ ካለ ሌባ አለ? አዎ አለ። ሁለተኛ ገዢና ሻጭ ይሰራረቃሉ፣ ይወሻሻሉ። አዎ። ሌላው ግን የካህናቱ ልዩ ሌብነት ይኸውላችሁ፣ ለስለት የመጡ ወይፈኖች አሉ። ድልብ ለስለት የገቡ
ከዚያ ከቅዱሱ ቦታ እየተጠበቁ ያሉ። ስለዚህ አንድ እስራኤላዊ ኃጢአት ሲሰራ በግ ወይም ፍየል ወይም የሆነ ኮርማ ልግዛ ብሎ ቢል ከመንጋዎቹ ከዚያ ከሚገዛ ይልቅ ካህናቱ ምን ያደርጋሉ? እኛ ካስቀመጥናቸው ከዚህ ከመቅደሱ ከብቶች ግዛ፣ እሱን ነው የምንቀበልህ፣ እግዚአብሔርም የሚቀበልህ እሱን ነው ይሉታል። ያሉትን መስማት ስላለበት ይሄ ሰውዬ እሺ ያላችሁኝን ምረጡና ስጡኝ ልግዛ ይላቸዋል። ይሄንን ግዛ ብለው እነሱ ራሳቸው መርጠው ይሰጡታል። የከሳም ይሁን የወፈረ እነሱ መርጠው ይሰጡታል። ዋጋው ስንት ነው ያላቸው እንደሆነ ይሄማ የትና የት ዋጋው ብለው ቆልለው ያለውን የቤቱን ሀብት ጥርግርግርግ አድርጎ አምጥቶ ብሩን ለነሱ ያሸክማቸዋል። ምክንያቱም ይሄ በሬ አንደኛ ቅዱስ በሬ ነው፣ ሁለተኛ የካህናቱ ቅልብ ነው፣ ካህናቱ የያዙት ነው፣ ቤተ መቅደስ የተያዘ ነው። እንደ ሌሎቹ እንደ ሰፈር እንደ ሜዳው ከብት አይደለም። በልዩ ቅድስና ተይዞ ያለ የካህናቱ በሬ ነው። ይሄን በሬ ለመግዛት ምንድነው የሚባል እንደ ይሄ ውድድር፣ የገበያ ውድድር፣ ጨረታ፣ እንደዚህ አይነት ግምት ነው የሚሰጠው። ይሄ ሰውዬ በካህናቱ እጅ ስለሆነ ያለው እነሱን አኩርፎ መሄድ ስለማይችል ምንም አማራጭ ስለሌለው ቤቱ ይፍረስ እንጂ እነሱ ያሉትን ማድረግ ግዴታው ስለሆነ በሌላ አቅሙ 3 በሬ የሚገዛበትን ብር ለነሱ ላሉት ለአንድ በሬ አሸክሞ ያን በሬ ገዝቶ መልሶ ለነሱ በሬው እኮ 5-6 ጊዜ ይሸጣል እኮ። ምን እዚህ ብሎ ሲሸጥ እኮ ነው የሚውለው። በቀን እኮ 7 ጊዜ ሊሸጥ ይችላል አንዱ በሬ። ደግሞ አንዱ ደግሞ ይመጣል። መቼስ ኃጢአት በየቀኑ አይደል የሚሰራ? ለሰራው ኃጢአት ደግሞ ይመጣል ወደ እነሱ አንዱ። እነሱ ያንኑ ነው የሚሉት። ይሄኛው ያን ብር አሸክሟቸው ሄደ። በሬውን ገዝቶ በሉ ረዱልኝ፣ እንግዲህ በቃ እናርደዋለን፣ ሂድ አንተ በሰላም አሁን አንተ ጸድቀሃል፣ እንግዲህ ኃጢአት ተሰርዮልሃል ይሉታል። በሬው ግን አለ። ሌላው ይመጣና ደግሞ ለኃጢአቱ ይገዛዋል ያንን በሬ። አሁንም ይሄ ሰውዬ ያን ብር አሸክሞ ይሄዳል። አሁንም ይሄ በሬ አለ። ደግሞ ሲሸጥ ነው የሚውል። ሲሸጥ እንደዚህ ነው የሚውል። ያሳዝናል። ህዝቡን እንደዚህ ይጫወቱ። ለዚህ ነው ኢየሱስ እናንተ የወንበዴዎች ዋሻ አደረጋችሁት ያላቸው። ማንም ተናግሯቸው አያውቅም። ማንም እንዲህ ብሏቸው አያውቅም። ወይ ድፍረት! የእግዚአብሔርን ዓይን እንደ መጠንቆል ነው የሚቆጠረው። ካህናቱን ወንበዴ ብሎ መናገር፣ ጻፎችን ወንበዴ ብሎ መናገር፣ የህዝብ ታላላቆችን ሌቦች ብሎ መናገር በጣም ከባድ ነው። እጅግ በጣም ከባድ ነው። ነውር ነው። ኢየሱስ እነሱን ከመዝለፍ ባሻገር የልባቸውን እውነታቸውን ያችን እውነቷን ፍርጥ አድርጎ ከመናገር ባሻገር ለህዝቡ ደግሞ የሚያስተምረው የህይወት ቃል በጣም የሚገርም ነበር። ህዝቡ ሊሰሙት ይመሰጡ ነበር። ታስታውሳላችሁ? በማቴዎስ ወንጌል ላይም በዮሐንስ ወንጌልም ስትመለከቱ ምግብ አበርክቶ ያበላቸው ህዝቦች 3 ቀን እኮ ሳይበሉ የዋሉ ያደሩ አሉ፣ እሱን እየተከተሉ። የትኛውን መምህር ነው 3 ቀን ህዝብ ሳይበላ ቃሉን ብቻ እየተመገበ ረሃቡን ረስቶ አፉን ከፍቶ የኢየሱስን ትምህርት ሲሰማ የሚውል የሚያድር ምን አይነት ህዝብ ነው? አያችሁ መምህር ተልኮን መቀበል፣ ተልኮን ከራስ ጋር ማዋሃድ፣ ራእይን ከራስ ጋር ማዋሃድ፣ ለራእይ መሰጠት ምን ያህል ህዝብን እንደሚያስገዛ ተመልከቱ። ምን ያህል ህዝብን እንደሚያመጣ ተመልከቱ። እኛ እኮ 40 ደቂቃ የቆምን እንደሆነ ህዝቡ ሁሉ ረዘመ። ትምህርቱ ቢያሳጥሩት ምን አለ እንደው ማስረዘም ማንዛዛት። እኛ እኮ 30 ደቂቃ ይበቃናል፣ 20 ደቂቃ ይበቃናል። እንዲሁ ለቀቅ ቢያደርጉን በጊዜ በሚቀጥለው መምጣት እኔ አልችልም። እንዲህ የሚቆነጠነጠ ህዝብ ነው እያፈራን ያለ ነው። እንዲህ ወገቡን የሚያመው ህዝብ ነው እያፈራን ያለ ነው። በልቶ መጥቶ ቁርስ አይሉት ምሳ በልቶ መጥቶ
ምቹ ወንበር ተዘጋጅቷል። ኢየሱስ እኮ ሜዳ ላይ ተራራ ላይ ድንጋይና ከመሬት ላይ እያስቀመጠ እኮ ነው የሚያስተምረው። እሱ ራሱ እኮ የተመቻቸ ቦታ የለውም። ሃይላንድ ውሃ እኮ ካጠገቡ ያስቀመጠለት የለም። ማረን ጥረግ ላብህን ምናምን እንዴት ተደርጎ በምን የለም እኮ። የሚገርም ነገር ነው እኮ። እስቲ ያን ጊዜና ይህንን ጊዜ እንዲሁ እዩት። እንዴት አድርጎ ኢየሱስ ጥሶ እንዳለፈ፣ ካህናቱን እንዴት አድርጎ ጥሷቸው እንዳለፈ፣ ህዝቡን በትምህርቱ እንዴት እንደቀማቸው፣ እንዴት እንደወሰደባቸው፣ እንዴት ህዝቡ ኢየሱስን እንዴት አንድ የ31 ዓመት ወጣትን አምኖ መከተል ታምር ነው። እነዚያ እኮ አሉ አስፈሪ ግርማ ሞገስ ያላቸው እኮ ናቸው። እነ ቀያፋ እነ ሐና የሚገርሙ ናቸው። እነ ገማልያል እኮ አሉ፣ እነ ኒቆዲሞስ እኮ አሉ። ወጣ ያሉ እንደሆነ ህዝብ የሚጎዘጎዝላቸው አሉ እኮ። እንዲሁ ድንገት ኢየሱስ ቦግ አለና ዘሩ ሲቆጠር፣ እውነቴን እምላችሁ ተራ ቤተሰብ፣ ዝም ብሎ ተራ ቤተሰብ። ይሄ የዮሴፍ ልጅ አይደል እንዴ ይሄ የሚባል? እሱ እኮ የነገሌ ዘር ነው። አይ ከነሱማ ሰው ይወጣል፣ ምንም ጥርጥር የለውም። የነሱ ዘርማ ነው ምንም እርግጠኛ ነኝ ያ ነው እሱ ነው የሚባል ሰው አይደለም። ይሄ የዮሴፍ ልጅ አይደል እንዴ? ወንድሞቹ እንትና አይደሉም እንዴ? የተናቁ ወንድሞች፣ ከሰው በታች የዋሉ። እኔ እኮ ወዛደሮች ናቸው ልበል? ሊስትሪዎች ናቸው ልበል? ምንድን ናቸው ወንድሞቹ? ነገሌ ተብለው እንዲሁ ዝም ብሎ በንቀት የሚነገሩ። እናቱ ማርያም አይደለችም እንዴ የሚባል? በእናቱ የተናቀ፣ በአባቱ በወንድሞቹ የተናቀ። ናዝሬት ሲባል እኮ እንዴ ከናዝሬት ምን ደግ ሰው ይወጣል የተባለ ወንድሜ፣ ይኸውልህ የእግዚአብሔር ቃል ከደምህ ከህይወትህ ከነፍስህ ጋር ይዋሃድ እንጂ አንተ ለእግዚአብሔር ቃል ተሸነፍ፣ ተንበርከክ እንጂ ከናዝሬትም ውጣ። አባትህ ጠራቢ ዮሴፍ ይሁን፣ ወንድሞች ምናምን አሳጥማጆችና ዝም ብሎ ሳንቲም ለቃሚ ድሃ ይሁኑ፣ ከተራ ማህበረሰብ ተገኝ። ህዝብን ትገዛለህ፣ ልንገርህ፣ ህዝብን ትወስዳለህ። ህዝብ ካፍህ የሚወጣውን ቃል ለመስማት ይንጠለጠልብሃል። ካፉ ከሚወጣው ከጸጋው ቃል የተነሳ ሊሰሙት ተንጠልጥለውበት ነበር ይላል በሉቃስ ወንጌል መጀመሪያው ክፍል ላይ። ተንጠልጥለውበት ነበር። ህዝብን ትገዛለህ። አንተ ብቻ የእግዚአብሔር ሰው ሁን። ከሰው ሰውነት ውጣ። ከሰው ሰውነት ካንተነትህ ውጣ። ስለዚህ ነገሮች ሁሉ ይቀየራሉ። አየህ፣ በእውነት ነው የምላችሁ ኢየሱስ ፍጹም ሰው ነው። ሲያገለግል በአምላክነቱ ታግዞ እግዚአብሔር ሆኖ ይሄ እንደዚህ አይነት በዚያ መንፈስ አይደለም ህዝብ የተከተለው። መለኮት ሆኖ መለኮትነቱ ታውቆ አይደለም። ይሄ ምስጢር ነው። ከራሱ በስተቀር ይሄን የሚያውቅ ማንም የለም። እነ ዮሴፍ እነ ማርያም እንኳን እውነት ለመናገር መለኮት የሚለውን ቃል አያውቁትም። የእግዚአብሔር ልጅ ነው በቃ አለቀ። የእግዚአብሔር ልጅ ዝም ብሎ እንዴት ነው ቢባሉ እንጃ። ከዚች ያለፈች እውቀት የለቻቸውም። ብቻ የእግዚአብሔር ልጅ ነው የሚለውን ቃል ከልባቸው ያምናሉ፣ ተቀብለውታል። ቅዱሱ የእግዚአብሔር ልጅ ነው ተብለዋል። እና ብዙ ሰዎች እሱ እኮ እግዚአብሔር ስለሆነ ነው ይላሉ። እንደሱ አትበል። ይኸውልህ ራስህን ከእውነት ቃል ለማሸሽ ኢየሱስን ሌላ አታድርገው።
ኢየሱስ እኮ የእግዚአብሔር መንፈስ በእኔ ላይ ነው ብሎ መንፈስን ተሞልቶ የመጣ አገልጋይ እኮ ነው። በመለኮትነቱ አይደለም የመጣው። እንዳንተ እንደ አንድ ነቢይ እንደ አንድ ሐዋርያ ከእግዚአብሔር መንፈስ ቅዱስን ተሞልቶ የመጣ አገልጋይ ነው። ያ መንፈስ ነው ኢየሱስን የተቀባ ያደረገው። አንደበቱ ማር ወለላ የሆነው ከቅባቱ ነው። ያ ቅባት ደግሞ በሐዋርያት ላይ ያለ፣ ጌታ እስኪመጣ በቤተ ክርስቲያን ላይ ያለ። ያንተ መሰጠት ነው የሚያስፈልገው። ያንተ ከዚያ ሲስተም ውስጥ መግባት ነው የሚያስፈልገው። ይሄ ከሆነ እውነቴን ነው የምልህ ኢየሱስን የሰማ ህዝብ አንተን የማይሰማበት፣ ኢየሱስ የገዛው ህዝብ አንተ የማትገዛበት ምክንያት የለም። ይመጣል ህዝብ ብትደበቅ ከተደበቅበት ፈልጎ እንደ መምህር መቼ መጣ በዚህ ስንፈልግህ እያለ እረፍት ይነሳል። ያ ነው እውነታው፣ ያ ነው። ስለዚህ እኔ ዛሬ እንደው ለማጠቃለያ የማስተላለፍላችሁ መልእክት የተወደዳችሁ ኦርቶዶክሳውያን ወገኖች፣ ወንጌላውያን ብትሆኑ በጣም ክብር ወዳዶች፣ በጣም ጥቅመኞች፣ ህዝብን እየገደላችሁ ያላችሁ፣ ህዝብን እያጠፋችሁ ያላችሁ፣ በሐሰት ትንቢት፣ በሐሰት መገለጥ ይህን የተራበና በደዌ የተጠቃ ህዝብ በሽታውንና ችግሩን እየነካካችሁ የምታላቅቁለት እየመሰላችሁ እያስመሰላችሁ ህዝብን በተደጋጋሚ በየቀኑ እየገደላችሁ ያላችሁ አስመሳዮች ከዚህ ማስመሰል ውጡ። ህዝቦች እባካችሁ ራሳችሁን መርምሩ፣ ራሳችሁን ፈልጉ። ቆም ብላችሁ እስቲ እንደው ምንድነው እየሆንኩ ያለሁት? እየሄድኩ ያለሁት ወዴት ነው? የተነገረልኝ ተስፋና ትንቢት ይኸው ይህን ያህል ጊዜ ተነገረልኝ። ትሆናለህ 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 ተባልኩኝ። እኔም አሜን 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 አልኩኝ። ግን ምንድን ነው ያልሆነው? መንፈሱ ሐሰተኛ ስለሆነ ነው? ምስጢሩ ምንድን ነው ብለህ ራስህን መርምር። ወንጌላውያን አማኞች ራሳችሁን መርምሩ። ለምሳሌ እውነት ለመናገር እስኪ ጥቂት ቪዲዮ ላሳያችሁ። በእኛ በኦርቶዶክሳውያን የዛር መንፈስ የምንለው እብደት የምንለው ይሄ ዛር የሚያጓራ ዛር ያለባቸው የምንለው እስኪ አሁን ዛርንና ይሄንን እንዴት ነው የምትለዩት? እንዴት ነው በእውነት ይሄንን መለየት ትችላለህ? የእግዚአብሔር መንፈስ ነው መንፈስ ቅዱስን ልትሉኝ ነው? እስቲ አንድ ሁለቱን ላሳያችሁ። ያሳዝናል፣ ያሳዝናል። እኛ ቤተክርስቲያን ደግሞ ይኸውላችሁ የመደንዘዝ መንፈስ፣ እዚህ የእብደት መንፈስ አለ፣ ከዚያ የመደንዘዝ መንፈስ አለ። ድንጋይ ሊያነሳ ሊጸድቅ መከሮን ያይልኛል፣ በቀዳዳ በቋጥኝ ሊሾልክ መከሮን ያያል፣ ይላላጣል። ከዚህ መደንዘዝ ከዚህ እብደት እግዚአብሔር ይጠብቃችሁ። ይሄም ያለ ልክ መደንዘዝ መፍዘዝ፣ ይሄም ያለ ልክ እብደት። አራ እባካችሁ ከዚህ እንውጣ፣ ከዚህ እናምልጥ፣ እንነጋገር። እንደው ተሐድሶ የሚባለውን እስቲ እንደው እንፈትሸው። ግድ የላችሁም፣ እንነጋገር። አምልኮ ጀምረናል፣ ጸሎት ጀምረናል፣ መማማር ጀምረናል፣ መወያየት ጀምረናል። እባካችሁን ራሳችሁን አድኑ። ኦርቶዶክሳውያን ወገኖቼ ህዝብን መበዝበዝ ይብቃ። በልብስ ያን ያህል ተኮፍሶ፣ ያን ያህል ተከምሮ፣ ያን ያህል ተራራክሎ ጽምን፣ አለባበስን፣ ምንን ሁሉ እንደዚያ
ከህዝብ የተለያችሁ ትናንትና ከኛ ጋር አብራችሁ የትም ስትንከራተቱ ስትኳትኑ የነበራችሁ ዛሬ በዚህ ሁኔታ ተቀይራችሁ እንደው ከሰማይ የመጣችሁ እስክትመስሉ ድረስ ህዝብን አታታሉ። እንደናንተ እነ ቀያፋ ነበሩ፣ እንደናንተ እነ ሐና ነበሩ፣ እንደናንተ የህዝብ ታላላቆች ነበሩ። እግዚአብሔር ግን እናንተ ሊያዋርድ ዛሬ የ30 እና የ31 ዓመት ወጣቶችን እግዚአብሔር እያስነሳ ነው። ትዋረዳላችሁ። ማምለጫችሁን ፈልጉ። ብትለወጡ ይሻላችኋል። ገመኔ ሊጋለጥ ነው እግዚኦ፣ ቀጥሎ ደግሞ ተረኛው እኔ ነኝ፣ የኔ ደግሞ ምን ይባል ይሆን አቤት እግዚኦ እያላችሁ ከምትጨነቁ ግፊታችሁን ከፍ ከምታደርጉ ተለወጡ። ወደ ወንጌሉ ስበኩ። እኛ ከእናንተ ቁጭ ብለን መማር እንፈልጋለን። ከእናንተ ቁጭ ብለን የእናንተን የህይወት ቃል እየሰማን እግዚአብሔርን ማመስገን እንፈልጋለን። እናንተ ቅደሙልን፣ እኛ እንከተል። ምንለው ይሄንን ነው። አለበለዚያ ይኸው በኢየሱስ ዘመን እንደሆነው ልትገድሉን ትፈልጋላችሁ፣ ግን ህዝብ ጋር ምን ያለ ነው? ምንም ልታደርጉ አትችሉ። የወንበዴዎች ዋሻ አታድርጉ፣ ኦርቶዶክስን አታድርጓት ብለን መገሰጽን ዝም አንልም። ህዝብ ይሰማናል፣ ብቻችሁን ትቀራላችሁ። ይሄ እውነት አይኑን እያፈጠጠ ይመጣል። ጊዜው ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ ወገኖች። ይህን ፕሮግራም ለሁሉም እንዲዳረስ አደራላችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። ዛሬ በዚህ ልጨርስ።